ምንድነው? ኧረ ልጁ ፊቱ በቃ እንዳለ ምን ሆነ? ሃይሚ ሌትስ ጎ ሃይሚ ሂጂበት ጀግና። የእሷን ህይወት አበላሽታ እሷ ሰርፕራይዝ አድርጋ ሌትስ ጎ ሃይሚ ማለት ነው። የምር ትችያለሽ። እስኪ አንዴ ለሃይሚ የጨረቃ ቤተሰቦች፣ ምክንያቱም እንዴት ነው ሃይሚ በሌለችበት ይሄን ሁሉ ነገር ለፍታ እዚህ ደርሳ እሷ 300 ሺህ አክብራ ምናምን ነገር ከየት መጣ? ብሩኬ የሚሳሳትበት ቦታ እዚህ ጋር ነው። ብሩኬን 300 ሺህ እናከብርና የብሩኬን 300 ሺህ እንዴት? አንቺ ምን ቤት ነሽ? ብሩኬን 300 ሺህ እንዲደርስ ያደረግሽው አንቺ አይደለሽም፣ ሃይሚ ናት። ብሩኬ ያለበት ሁኔታ ጥሩም ስላልሆነ እሱን ደስተኛ ለማድረግ ነው ዛሬ የተገናኘ ነው። ብሩኬን ደስተኛ ለማድረግ ነው የተገናኛችሁት። ብሩኬ አንቺ ሳትመጪ እና አንቺ ከመጣሽ በኋላ ምንድነው እየተፈጠረ ያለው? ከሃይሚ ጋር እንዲለያይ ሌላ ምንም አይነት ምክንያት የለሽም። ተጋግዞ ነው እዚህ ደረጃ የደረሱ እንጂ አንቺ ስላለሽ ስለሌለሽ ምንም ለብሩኬ ስላለሽም ምንም የሚያገኘው ነገር የለም፣ ስለሌለሽም ምንም የሚያጣው ነገር የለም። ፍፄ ዛሬ ትሄዳለህ ወይስ ወጥቼ ላስወጣት ነው? ከየት መጥተሽ ነው ዛሬ አንቺ ሃይሚን ውጭ የምትዩ? መረጋጋት ለምን አትረጋጋም እንዴ? ምን እየተፈጠረ ነው? የምን ኬት ነው? ምንድነው ጉዳዩ? አረ በህል መጫወት እግዚአብሔርን የፈለገው ነገር ቢፈጠር እንደዚህ አይደረግም ነው። ማርያምን የሰውን ደስታ በአንድ እግር ማቆም የሚችል ጀግና ነኝ። ኦኬ ሰላም ውድና የተከበራችሁ እሺ ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ እንግዲህ ከባድ ጸብ ተፈጥሯል። ምንድነው ጉዳዩ የሚለውን ነገር በደንብ አብረን ማየት እንችላለን። እኔ የምሬ ነው። ባለፈው ሃይሚ ስለተናገረችው ነገር እያንዳንዱ ነገር ነግራችኋለሁ። ከዛ በፊት ግን ቪዲዮውን እንየውና ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ሰብሰብ ብለን እንዲህ አምሮብን መተናል። የመጣንበትን ምክንያት እዩ ተናገር። አሪፍ ትናገሪያለሽ ወይስ ማን ይናገር? ተናገሪ፣ አትፍሪ። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ደህና ነን። ያው ዛሬ እንደምታዩት ኬክ ምናምን አለ፣ እንደዚህ የሚያምር ዲኮር አለ እና ዛሬ መጣ ነው የብሩኬን 300 ሺህ እናከብርና በዛው የብሩኬን 300 ሺህ እንዴት? አንቺ ምን ቤት ነሽ? በነገራችን ላይ ያላችሁ ቤተሰቦች ከዚህ ጋር እሷ መኖር የለባትም። አንቺ መኖር እኮ የለብሽም። የብሩኬ 300 ሺህ መድረስ እኮ አንቺ አይደለሽም። ብሩኬ 300 ሺህ እንዲደርስ ያደረግሽው አንቺ አይደለሽም፣ ሃይሚ ናት። ስለዚህ ሃይሚ ናት መገኘት ያለባት እንጂ ወይ ደግሞ ፕሮግራሙን ለማዘጋጀት አንቺ ምንም አይነት መብት የለሽም። ኢቭን እንኳን ልጁ የብሩኬ እንኳን ቢሆን አትጪ እንኳን የብሩኬ ያልሆነው ገብታችኋል። የብሩኬ ቢሆን ኑሮ ቢያንስ እሺ፣ ግን አይደለም። ስንት ነገሮች ማስቀደም እየተቻለ ሽካቴ ብሩኬ ያለበት ሁኔታ ጥሩም ስላልሆነ እሱን ደስተኛ ለማድረግ ነው ዛሬ የተገናኘ ነው እና ኧረ እባክሽ እውነትሽን ነው። ብሩኬን ደስተኛ ለማድረግ ነው የተገናኛችሁት። ብሩኬ አንቺ ሳትመጪ እና አንቺ ከመጣሽ በኋላ ምንድነው እየተፈጠረ ያለው? ገባሽ? አንቺ የብሩኬን ደስታ አይደለም የምትፈልጊው፣ ብሩኬን ነው የምትፈልጊው። ያ ማለት ምንድነው? ብሩኬ ከፍቅረኛው ጋር እንዲለያይ ከሃይሚ ጋር እንዲለያይ ሌላ ምንም አይነት ምክንያት የለሽም። ሃይሚ በብሩኬ ላይ ጥላቻ እንዲኖራት ነው እያደረግሽ ያለሽው። ምክንያቱም የእውነት አንቺ ለብሩኬ ደስታ የምትለፊ ቢሆን ኑሮ ወይ ደግሞ የብሩኬ ደስታ የሚያስጨንቅሽ ቢሆን ኑሮ አንደኛ እዚህ ጋር መጥተሽ ህይወታቸውን አትበጠብጫቸውም። ምክንያቱም የእውነት ብሩኬ ይሄንን ነገር አድርጎት ከሆነ የእውነት ብሩኬ ልጁ የብሩኬ ከሆነ ምንም እንትን የሚያስብል ነገር የለም። ቀጥታ ልጁን ትወልጂዋለሽ። ምክንያቱም ከወለድሽው በኋላ ከዛ በኋላ ብሩኬን መጥራት ወይ ደግሞ ለብሩኬ ቤተሰቦች ማሳወቅ ገብታችኋል። ከዛ ዲኤንኤ ምርመራ ይደረጋል ማለት ነው። ግን ዛሬ መጠሽ አንተ የልጁ አባት ነህ። ምናልባት እንዲንከባከብሽ ፈልገሽ ሊሆን ይችላል። ግን ደግሞ እኔ የልጁ አባት አይደለሁም ካለ አንቺን የመንከባከብ ግዴታ የለበትም። እና ምን ልላችሁ ፈልጌ ነው ቤተሰቦች፣
እዚህ ጋር ማስመሰል የሚባለውን ነገር በቃ ማቆም አለባት። አታስመስል። ከፋው ጊዜ ከጎን ሆኜ ይሄንን ነገር ላደርግ የቻልኩት ያ ነገር ደግሞ ሊሆን አልቻለም። እኔ ያንን ቦታ ተክቼ ያንን ማድረግ እችላለሁ። በምንም ነገር ከጎኑ መሆን እችላለሁ። ኧረ እባክሽ በማን ቦታ ነው? ኧረ እንዴ በሃይሚ ቦታ ነው አንቺ ራስሽ ለክተሽ በጭራሽ እንደ ሃይሚ ልትሆኝለት አትጂ። ዛሬ አንቺ 300,000 ደረሰ ብለሽ ኬክ ያዘጋጀሽበትን ሃይሚ ናት እዚህ ያደረሰችው። ስለዚህ አንቺ ሃይሚን መሆን አይደለም መምሰል ራሱ አትጂ። የእውነቱን ነው የምናገረው። ምክንያቱም ሃይሚ የምታደርጋቸውን ነገሮች ጠንቅቃ ታውቃለች። እና አንቺ ዛሬ ላይ መጣሽ ከጎኑ ልሆን ፈልጋለሁ ምናምን ምን ለማለት ፈልግ? አሁንም ቢሆን በከፋው ጊዜ ከጎኑ ሆኜ ይሄንን ነገር ላደርግ የቻልኩት እሷ ያላደረገችው ነገር ነው እያደረክ ያለሁት። እሷ ያላደረገችው ነገር ይኸውላችሁ ቤተሰቦች፣ በመጀመሪያ ይቺ ልጅ እያደረገችው ያለችው ነገር በጣም ትልቅ ተንኮል ነው እንዴ። ምክንያቱም ይኸውላችሁ ባለፈው ሃይሚ ያንን ነገር ያደረገች ለምንድን ነው ንገሩኝ እስኪ። ሃይሚ ይሄን ያደረገችው ለምንድን ነው? ምናልባት ይሄ ለብሩኬ ፈተና ሊሆን ይችላል እንዴ። ብሩኬ ይሄን ነገር አድርጓል ተብሎ እሷ ታዲያ ምን ማለት ነበረበት? ስለዚህ ይሄ ለብሩኬ ፈተና ሊሆን ይችላል። ከዛ በመቀጠል ደግሞ ከጎኑ ሁኜ ምናምን ነገር ላልሽው በከፋው ሰዓት ማለት አንቺ ከመጣሽ በኋላ ነው ብሩኬ የከፋው። ብሩኬ ሃይሚን ካጣ በኋላ ነው የከፋው እንጂ አንቺ ስላልኖርሽ አይደለም። በቃ አንቺ ከሱ ህይወት ውጪለት፣ ሌላ ምንም አይነት ነገር የለውም። አሁን እዚህ ጋር ፕሮግራም ላዘጋጅ ምናምን ነገር እንዴ ምን ለማለት ነው? ስለዚህ እኔ በምንም መንገድ ሆነ በምንም ከጎኑ ነኝ። ከዚህ በኋላ ምንም ነገር ቢፈጠር ከሱ ጎን መሆን ነው የምፈልገው። ደስተኛ ብቻ እንዲሆን ነው የምፈልገው። ስለዚህ ያንን ለማድረግ ዝግጁ ነኝ። እኔ ከዚህ በኋላ እሷ የራሷን ውሳኔ ወስና ማለት ያለባትን ነገሮች ብላ፣ ያ ደግሞ የራሷ ውሳኔ ነበረ። ምክንያቱም ይኸውላችሁ እቺ ልጅ ስትጠብቅ የነበረው የሃይሚን የመጨረሻ ንግግር ነበረ። ገብቷችኋል? ምክንያቱም ይኸውላችሁ ሃይሚ የራሷ ምርጫ መርጣለች፣ ተናግራለች ምናምን ነገር ይሄን ሁሉ ማለት ለምን አስፈለገ እንዴ? እኔ አሁንም እንድታሰምሩበት የምፈልገው የብሩኬ 300,000 መድረስ የአንቺ ልፋት አይደለም። እቺን ታክል ራሱ የለም የአንቺ ልፋት ምንም ማለት ነው። ሃይሚ ናት ከጎኑ ሆና እንዴ ትዝ አይላችሁም እንዴ ዱባይ በሄደበት ሰዓት እንኳን ታማ ምናምን ነገር ስንት ነገር አሳልፋ በጣም ብዙ ነገሮችን ተጋግዞ ነው እዚህ ደረጃ የደረሱ እንጂ አንቺ ስላለሽ ስለሌለሽ ምንም ለብሩኬ ስላለሽም ምንም የሚያገኘው ነገር የለም፣ ስለሌለሽም ምንም የሚያጣው ነገር የለም። ከዛ በመቀጠል ምንድነው ሃይሚ ትናንት የተናገረችው ነገር ለብሩኬ ፈተና ነው። ገብታችኋል? ብዙ ነገሮችን አሳልፈዋል። ምናልባት ይሄ የሃይሚ የመጨረሻ ለብሩኬ ፈተና ሊሆን ይችላል። ሃይሚ መጣች። ቤተሰብ አስቡት፣ ብሩኬ ቀድሞ ነው የተገኘ። ስለዚህ ሃይሚ አልተጠራችም ከፕሮግራሙ ላይ፣ ምክንያቱም ልትጠራት ስለማትችል ማለት ነው። ምን ይፈጠራል? እሺ ጓደኞቹ ምናምን ተሰብስባቸዋል። ኦኬ ልጅናቱ ሃይሚ ግን ይሄ ቅናት ነው ወይስ ነው? ከት የልጅናት መጣች። አዎ 300,000 እያከበርንለት ነው። ኧረ እባክሽ አታፍርም ጭራሽ። በጣም ደስ ይላል። 300,000 ማን ይጠራል? ትርጉሙን ታውቂዋለሽ? ለምን? ኬኩ በጣም ያምራል። ይጣፍጣል። ለምን? ሃይሚ ግን የምር ነው የምነግራችሁ፣ ሃይሚ የመጨ ተናዳለች፣ የመጨረሻ ማለት ነው። ግን መናደዷ ማሳየት አልፈለገችም። በእነሱ ላይ መቀለድና ማፌዝ ነው የፈለገችው። ኬኩ ከለር ያምራል ማለት ብላ እንዲቻ አድርጋ አረ ሃይሚ ይመጅሽ ነው የምልሽ እግዚአብሔርን። ግን ይኸውላችሁ አንዳንዴ ምን መሰላችሁ ከማድሩበት ቤት ማምሸት አያስፈልግም። ይሄን ንግግር ብዙ ጊዜ ተናግሬ አውቃለሁ። ማን በሰራው ማን ይበላል። የምሬን ነው። በጣም ቀልድ ነው። በጣም እንደሚታየው ግን ኬኩ አይጣፍጥም። ተረወክሽ ላንቺ ነው ልክ እንዳንቺ እንጨት ይላል። ነገር ብሎ ስለመጣች ከባድ ታይ በጣም ያምራል። ስነ ስርዓቶች ሻው ለምንድን የመጣሽው? ፕሮግራሙ ተዘጋጅቶ ይኸውላችሁ ብሩኬ የሚሳሳትበት ቦታ እዚህ ጋር ነው። ምክንያቱም ብሩክ በትናንትናው ተቀይሟል። በትናንትናው ጉዳይ ተበሳጭቷል። ምክንያቱም ይሄ የሃይሚ የመጨረሻ ውሳኔ መስሎታል። ያ ማለት አይደለም።
ብሩኬ ብዙ ነገሮችን ያስተውላል ብዬ አስብ ነበር። ዛሬ ግን እንዳየሁት ከሆነ ብሩኬ በጣም ችኩልና ለነገሮች ቶሎ የሚወስን ልጅ ነው። ሃይሚ እንደዛ አይደለችም። ማስተዋል ትችላላችሁ። ብሩኬ እዚህ ጋር ሃይሚ ተቀድሞ ሌር ነው መጣሁ እንጂ እኮ አልጨረስኩም እንዳለችኝ ያለ ኬኩ ግን እንደሚታየው አይጣፍጥም። ሲታይ በጣም ምንድነው የምትይው? ገና መጨረስኩኝ። ጨርሰናል እኮ ከህይወትህ ወጣም ደስ አለ። ምንድነው ሌላ ነገር ምንድነው የምትፈልጊው? ጨረስን እኮ ከህይወት እና ምንድነው የምትይው? እኔ እዚህ ጋር ብገኝ የፈለኩትን ባረኩ መብቴ ነው አይደለም? እሺ ብዬ ተቀብዬው እንኳን ይኸውላችሁ እዚህ ጋር በደንብ አስተውሉት። ብሩኬ እዚህ ጋር መረጋጋት ነበረብህ። ሃይሚ ለምን መጣሽ ለሚለው ጥያቄ ኦኬ፣ ምክንያቱም ጥሩ ነገር ሊፈጠር ስለማይችል በትናንት ነው መቀየም የለብህ። መረጋጋት 1 2 3 ቀን በቃ ጊዜ መስጠት። እስኪ ሃይሚ ምን አይነት ምርጫ ላይ ናት፣ ምን አይነት ሐሳብ ላይ፣ ምን አይነት መንገድ ላይ ናት የሚለውን ማሰብ አለብህ። ዝም ብለህ መናገር ለምን ስራት ሽንትጂ ፍፄ እጅ ታስወጣታለህ ወይስ ወጥቼ ላስወጣታለህ? ፍፄ ዛን ትሄዳለህ ወይስ ወጥቼ ላስወጣታለህ? ለካኔ ቆርጥ ይዛት አንተ ነህ ካመጣት ይዛት ውጣ። ማን ነው ውጪ? ሃይሚን እኮ ነው እንዴ? ሃይሚ በለፋችሁ፣ ሃይሚ በሰራችሁ፣ ሃይሚ ለፍታ ስንት ነገሮችን ስንት ችግርና መከሮችን አሳልፋ ከዚህ ደርሳ የብሩኬ 300 ሺህ መግባት እኮ የሃይሚ ልፋት አለበት። የብሩኬ ስኬት እኮ የሃይሚ ልፋት አለበት። ከየት መጥተሽ ነው ዛሬ አንቺ ሃይሚን ውጭ የምትዩ? ሲቀጥል እኮ ብሩኬ የእውነት ባልሽ ወይ ደግሞ ይሄኔ እኮ የው ባልሽ አልኩ የእውነት እኮ የልጅሽ አባት እንኳን ቢሆን ሃይሚን በዚህ ልክ መናገር አትችይ። ገባሽ? በጭራሽ አትችይ። ምክንያቱም ሃይሚ ብዙ ማስረጃ አላት። ዛሬ ከመሬት ተነስተሽ ኖ ስለሽ ውጪ ጀምር ሳትጠሪ ሁሉም ቦታ ዘው ብለሽ መምጣት ለማድሽ ነው። መምጣት ስላለብኝ ነው። ሃይሚ እጅሽ ተበላሽቷል። ምንድነው እግዚአብሔር እሱን እንደዚህ አታውሪ። ደግሞ ሲጀመር ምን ይሁን ነው የምትይው? አዲስ ነገር አየሁ። በጣም ነው የሚያምረው። ስጦታ አለ። ስጦታ በጠሰችው ልጅ ሰጤ ለምንድነው ማታስወጣኝ? ለምንድነው ነው አይደለም? ለምንድነው ሶቴ አንተ ናኩ ነው የኑ ነገር ሲፈጠር ያረክ አንተ ናስ ማን ስለሆንሽ ነው አንቺ እንዳትጠጣ አይደለም? ቆይ ማን ስለሆንሽ ነው ለምን አታስወጣትም? መረጋጋት ነው ማለት እንዴ? ምን ሆናችሁ ናችሁ? ኧረ ሰው ኧረ ተጋደላችሁ። ኧረ ተጋደላችሁ ነገር አርግት ምንድነው? ኧረ ልጁ ፊቱ በቃ እንዳለ ምን ሆናችሁ? ሃይሚ ሌትስ ጎ ሃይሚ ሂጂበት ጀግና። የእሷን ህይወት አበላሽታ እሷ ሰርፕራይዝ አድርገሽ ሌትስ ጎ ሃይሚ። ረፊ አንቺ ምን ሆነሻል? ለምን አትረጋጊ? በቃ ሃይሚ ማለት ነው የምር ትችያለሽ። እስኪ አንዴ ለሃይሚ የጨረቃ ቤተሰቦች፣ ምክንያቱም እንዴት ነው ሃይሚ በሌለችበት ይሄን ሁሉ ነገር ለፍታ እዚህ ደርሳ እሷ 300 ሺህ አክብራ ምናምን ነገር ከየት መጣ? ሃይሚ ትችያለሽ። ማርያምን ሰላም፣ እንዴት ናችሁ? በድጋሚ የጨረቃ ቤተሰቦች እንዴት ናችሁ? ሁላችሁም ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ይኸውላችሁ ዛሬ ሃይሚ ያደረገችው ነገር በጣም ትክክል ነው። ግን ይቺ ልጅ ማለት ነው አይ ቲንክ ኢየሩስ ነው ምናምን መሰለኝ ስሟ፣ እያደረገችው ያለችው ነገር በጣም ስህተት ነው። ከዛ ውጭ ግን ብሩኬ ይኸውላችሁ ብሩኬ የተሳሳተው ስህተት ምንድን ነው? ሃይሚ የተናገረችው ነገር የእውነት አይደለም። ሃይሚ በብሩኬ ላይ ጥላቻ ኑሯት ምናምን በጣም ነው የምትወደው፣ በጣም ማለት ነው። እና ብሩኬ የተሳሳተው ነገር ምንድን ነው? የእውነት ሃይሚ የምትጠለው ነው የመሰለው አይደለም። ሃይሚ በጭራሽ አትጠለው። ሃይሚ በጣም ነው የምትወደው። ኢቭን እንኳን ቢወልድ ማለት ነው የምር እንኳን ልጁ የሱ እንኳን ቢሆን ሃይሚ ብሩኬ ልትተወው አትችልም። አዎ ትጎዳለች፣ ሊሰማት ይችላል። ከኔ ጋር ያለ እንዴት እንደዚህ ነገሮች ልታደርግ ትችላለህ ምናምን የሚለው ነገር ከባድ ሊሆን ይችላል። አንደኛ ሃይሚ ስለምትወደው ከብሩኬ ጋር መለየት አትፈልግም።
ሁለተኛ ደግሞ በልጅቷ ምክንያት በእሷ እልክ ደግሞ ማለት ነው ብሩኬ በጭራሽ ምናልባት ብሩኬና ይቅርታ ሃይሚና ጋሽዬ ተነጋግረው የወሰኑት ውሳኔ ያለ ይመስለኛል ብሩኬን ለመፈተን ገብቷቸዋል። ምክንያቱም የእውነት ሃይሚን ሲያጣትኝ ብሩኬ ምን አይነት ነገር ያደርጋል ምናምን የሚለውን ነገር ገብቷቸዋል። ይሄንን ነገር ለማረጋገጥ ጋሽዬና ሃይሚ የሰሩት ሴራ ነው። የትናንት ነው ቪዲዮ በእርግጠኝነት ነው የምነግራችሁ እንጂ ሃይሚ አንደኛ ነይ ስትባልም እንዴት ልትመጣ ትችላለች? ባትፈልገው ብሩኬን ከህይወቱ መውጣት ብትፈልግ ኖሮ አትመጣም። ስለዚህ እኔ መናገር የምፈልገው ነገር ምንድነው? ብሩኬ ተረጋጋ። ባለፈው ለተሰራው ቪዲዮ ትዕግስት ይኖርህ። ምክንያቱም ሃይሚ ጠልታህ አይደለም በጣም ትወዳለች ነው ማለት የምፈልገው ነገር። ከዛ በተረፈ ሃይሚ ጥሩ ነው ያደረገችው። ምናልባት በህል እንደዛ ህል መወራወር ምናምን ተገቢ ላይሆን ይችላል። ምክንያቱም ስንት የተራቡ ሰዎች አሉ፣ ስንት የዕለት ጉርሳቸውን ወይ ደግሞ ራት ሳይበሉ የሚያድሩ ምሳ ሳይበሉ ቁርስ ሳይበሉ ብዙ ነገር አለ ሁላችን በየሀገራችንና ያ ነገር እንዳለው ሆኖ እህል እንደዛ ማድረጉ ተገቢ ባይሆንም ግን ሃይሚ ፕሮግራሙን ማበላሸቷ መበጥበጧ ትክክል ናት ብዬ ነው ያሰብኩት። ምክንያቱም እሷ ከፍቅረኛዋ ጋር ተጣላ የህይወት አጋሪ ነው ብላ ካሰበችው ከወደፊት ባሏ ጋር ተለያይታ እነሱ ወይ ደግሞ እሷ ኬክ ልትቆርስ አትችልም። ገብታችኋል? ስለዚህ ሃይሚ ያደረገችው ነገር ትክክል ነው። ከዛ በተረፈ ደግሞ ፍፄ ያው ሁሌ የሆነ ሰው መጥራት የሆነ ሰው ማገናኘት አይደለም። ምክንያቱም የሰው ሲገናኝ ሊፈጠር የሚችለው ከባድ ነገር ነው። በንዴት ከባድ ውሳኔ ይወሰናል፣ ግጭቶች ይኖራሉ። እንደዚህ አይነት ነገሮችን ከዚህ በኋላ ሰው ባታገናኝ ባይ ነኝ። ከዛ በተረፈ ደግሞ ለብሩኬ ማስተላለፍ የምፈልገው ብሩኬ ሃይሚ ጠልተህ አይደለም፣ በጣም ነው የምትወድህ። ምክንያቱም ታውቃለህ ከኔ በላይ ሞር አንተ አብራችሁ ኑራችኋል ብዙ። እኛም ያው እኔ በሚዲያ ነው በደንብ ያዩዋችሁ። ከዛ በተረፈ ተገናኝተናል እና በጣም ነው የምትወድህ። ስለዚህ ይሄንን ነገር ማድረግህ ወይ ደግሞ ለሃይሚ የማይሆኑ ቃላቶችን ከመናገር ብትቆጠብ ባይ ነኝ። ምክንያቱም ለሚያልፍ ቀን የማያልፍ ቃል አለመናገር በጣም ትልቅ ነገር ነው ብዬ አስባለሁ። ከዛ በተረፈ ውድና የተከበራችሁ የጨረቃ ቤተሰቦች በድጋሚ እንኳን በሰላም ወደ ቻናላችን መጣችሁ። ያው ሁላችሁም እንግዲህ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። ሃይሚና ብሩኬ ሰላም ሆነው እንዲመጡ እኔ ተናግሬያለሁ። እኔና መሲ ከአንድ ዓመት በፊት ተጣልተን ተለያይተን ነበረ። በጣም ብዙ ፈተኖችን ህይወት እስከ ማጣት ደረጃ ብዙ ነገሮች ደርሰን እግዚአብሔር ይመስገን ከአንድ ዓመት በኋላ ተገናኝተናል ማለት ነው እና ልክ እኔና ሃይሚና ብሩኬን በጣም ስለምወዳቸው ማርያምን እኔና መሲ ወደ ድሮ ፍቅራችን እንደተመለስ ነው ሃይሚና ብሩኬንም ወደ ድሮ ፍቅራቸው የምሬን ነው ወደዛ እንዲመለሱ ምኞቴ ነው እና እግዚአብሔር ነገሮችን አስተካክሎ ነገ በሰላም እንደሚመጡ ተስፋ አደርጋለሁ። ብቻ ከተቻለ በዚህ ሳምንት ውስጥ ችግራቸውን ፈተው ቢመጡ ደስ ይለኛል። ምክንያቱም ያው እውነታው የሚታወቀው ልጁ ከተወለደ በኋላ ስለሆነ ግን በመካከላቸው ያለው ፍቅር ይመለስና ከዛ በኋላ ልጁ ተወልዶ ዲኤንኤ ምርመራ ተደርጎ እውነታውን ያኔ ማግኘት እንችላለን ወይ ደግሞ እውነታው ላይ መድረስ እንችላለን ማለት ነው። ብቻ እስከዛ ውድን የተከበራችሁ የጨረቃ ቤተሰቦች ሁላችሁም በያላችሁበት ሰላም ጤና እድሜ ይስጣችሁ ባይ